በሰማይ ላይ በረራ እያደረገ ያለ አውሮፕላን በዚህኛው ሰውዬ ስህተት ምክንያት ይኸውም ታብሌቱን ከፓወር ባንክ ጋር አገናኝቶ ያለምንም ጥንቃቄ ሻንጣ ውስጥ በመክተቱ ካርጎ ክፍሉ ውስጥ ከባድ እሳት አስነሳ። ይባስ ብሎ ደግሞ ይህ አውሮፕላን ተከስክሶ ያረፈው ደም በተጠሙና ጨካኝ ሻርኮች በተሞላ ሰፊ ውቅያኖስ ላይ ነው። ቪዲዮውን ላይክ በማድረግ ወደ ታሪኩ አስደናቂ ዝርዝር አብረን እንግባ። ታሪኩ የሚጀምረው በሎስ አንጀለስ ከተማ በሚገኝ አንድ የምሽት ክለብ ውስጥ ሪች የተባለው አንጋፋ አብራሪ በክብር ጡረታ ከመውጣቱ በፊት የሚያደርገውን የመጨረሻውን በረራ ለማክበር በደስታ የካራኦኬ ዘፈን ይዘፍን ነበር። በሌላ በኩል በሆቴል ክፍል ውስጥ ረዳት አብራሪው ቤን ከባለቤቱ ስልክ ይደርሰዋል። እሷም በገባው ቃል መሰረት ወደ ቤት ባለመመለሱ ከፍተኛ ቅሬታዋን ትገልጽለታለች። ቤን የበረራው መርሃ ግብር እንደተቀየረበት ለማስረዳት ቢሞክርም ባለቤቱ ግን ልጃቸው በጭንቅ ሁኔታ ታሞ እንደማይገኝና እሱ ደግሞ ከቅርብ ጊዜ ወዲህ ከቤተሰቡ እየራቀ መምጣቱን በቁጭት ታስታውሰዋለች። እንደ እውነቱ ከሆነ ግን ቤን ወደ ቤት ላለመመለስ ሲል ብቻ ሆን ብሎ ረጅም በረራዎችን እየመረጠ ራሱን ያጠምድ ነበር። በማግስቱ ጠዋት በአውሮፕላን ማረፊያው ውስጥ ዳን የተባለው ተጓዥ ሲጋራ በማጨሱ በሰራተኞቹ ከፍተኛ ወቀሳ ይደርስበታል። ሆኖም ሰራተኛው ዞር ሲልለት ጨርሶ ሳይጸጸት ሁለተኛ ሲጋራ ያቀጣጥላል። በዚህ መሃል የታብሌቱ ቻርጅ እያለቀበት ስለነበር ከፓወር ባንክ ጋር አያይዞ ሁለቱንም በአንድ ላይ በሻንጣው ውስጥ ይወረውራቸዋል። የሻንጣ ፍተሻ በሚያደርግበት ሰዓት ሰራተኞቹ በሻንጣ ውስጥ ምንም አይነት ባትሪ አለ ብለው ቢጠይቁትም እሱ ግን የለም ሲል በሐሰት ይመልሳል። በተመሳሳይ ሰዓት ቤን ኮራ የተባለች ወጣት ኮረዳ በረራ አጥብቃ እንደምትፈራና አባቷ ዴክላንም ሊያረጋጋት እንዳልቻለ በአጋጣሚ ይሰማል። ቤን ወደ እሷ ጠጋ ብሎ ከበረራ ይልቅ በዓለም ላይ እጅግ አደገኛ የሆኑ በርካታ ነገሮች እንዳሉ ሊያስረዳት ቢሞክርም ኮራ ግን በደረቅና በትዕቢት የተሞላ ምላሽ ታሳፍረዋለች። ቤን ዞር ሲል የኮራ የእንጀራ እናት ጃያ የገዛ ልጇ ፊን እንዳይጠፋባት በማሰብ የክትትል መሳሪያ በልብሱ ላይ ታደርግና በስልኳ ያለውን መተግበሪያ የፊንን የልደት ቀን የይለፍ ቃል በማድረግ ታስተካክላለች። በመጫኛ በሩ አቅራቢያ የኢስፖርት ተጫዋቾቿ ሊሊ በአጋጣሚ ከአንድ ሁልጊዜ ቪዲዮ ጌም ተጫዋቾችን ዝቅ አድርጎ ከሚሳለቀዎች ከተባለ ታጋይ ጋር ትጋጫለች። ኸች ሊሊን በቃላት ማዋረድና ማዋከብ የጀመረ ሲሆን እሷ ስታገላምጠውና ስትጮህበት ደግሞ ይበልጥ ይነሳሳ ነበር። የሊሊ ቡድን መሪ ሳም ለእሷ ተከላክሎ በመቆም ነገሩ ሳይባባስ በፊት የኸች አሰልጣኝ መጥቶ ታጋዩን በኃይል ይዞት ይሄዳል። ሳምና ሊሊ ወደ አውሮፕላኑ ለመግባት ወረፋ ይዘው ሳለ ዳን በባለጌነት ሰዎችን ገፍትሮ በመሃል ይገባል። በአውሮፕላኑ መሪ ክፍል ውስጥ ረዳት አብራሪው ቤን የቴክኒክ ሪፖርቱን በሚያነብበት ሰዓት የአየር ማቀዝቀዣ ማራገቢያው በአግባቡ እየሰራ እንዳልሆነ ይረዳና ችግሩ እስካልተፈታ ድረስ በረራው መጀመር እንደሌለበት ለዋናው አብራሪ ለሪች ይነግረዋል። ሆኖም ሪች ነገሩን አቅልሎ በመመልከት ማሽኑን ሪሴት የሚያደርገውን ቁልፍ ብቻ ተጭኖ ምንም እንደማይፈጠርና መነሳት እንዳለባቸው ይወስናል። ቤን በአውሮፕላኑ ክንፎች ላይ ተጨማሪ የደህንነት ፍተሻዎችን ሲያደርግ ሪች ነገሮችን አታጋንን፣ በጣም አትጨነቅ ሲል ይወቅሰዋል። አውሮፕላኑ ወደ ሰማይ ከተነሳ በኋላ ሪች ለቤን በቅድሙ ወቀሳዬ ልትመታኝ ያሰብክ መስሎኝ ነበር። በአየር ኃይል ውስጥ በነበርክበት ጊዜም ከሥራ የተባረርከውና በዚህ ዕድሜ ካፒቴን መሆን ያቃተ በዚህ በግትር ባህሪ ምክንያት ነው እያለ በቁስሉ ላይ ይቀልድበት ጀመር። ከጥቂት ሰዓታት በረራ በኋላ አውሮፕላኑ በከፍተኛ የአየር መናወጥ ለአንድ ቅጽበት ይናወጣል። በዚህ መሃል ማት የተባለው ተጓዥ ዞዬ የተባለችውን የበረራ አስተናጋጅ በአግራሞት ይመለከታታል። አብራው የነበረችው ቤኪ ግን ምንም ዕድል የለህም፣ ምክንያቱም አንተ ከደረጃ 5 የማይበልጥ ተራ ወንድ ስትሆን እሷ ግን የደረጃ 9 ቆንጆ ናት ስትል ተስፋ ታስቆርጠዋለች። በሌላ በኩል ሳም ለሊሊ ባለፈው ጨዋታ ላይ በእሷ ከልክ ያለፈ ዕቅድ ምክንያት ጨዋታውን ልናጣው ጥቂት ቀርቶን እንደነበርና ወደፊት እንደ አንድ ቡድን መስራት እንዳለባቸው ይመክራታል። ሊሊም ሳምን ለምን የጻፈችለትን የምስጢር ደብዳቤ ለማንበብ እንደፈራ ይጠይቀዋል። ሳምም አውሮፕላኑ ሲያርፍ እንደሚያነበው ቃል ይገባላታል። በመቀጠል ሳም ወደ መጸዳጃ ክፍል በመግባት የሊሊን ደብዳቤ በተደበላለቀ ስሜት በትኩረት ይመለከተዋል። በመቀጠል ዴክላን ለልጁ ለኮራ ለአዲሱ ቤተሰቧ መልካም እንድትሆን ቢመክራትም እሷ ግን ችላ ትለዋለች። አባቷና አዲሷ የእንጀራ እናቱ ጃያ መሳሳም ሲጀምሩ ኮራ የማቅለሽለሽ ድምጽ በመውጣት ትሳለቅባቸዋለች። በመጨረሻም ጥንዶቹ ለፍቅር ጨዋታ በአንድነት ወደ መጸዳጃ ክፍል ያመራሉ። በዚህ ሰዓት የትንሹ ፊን ታብሌት ቻርጅ ስለሚዘጋ እናቱን ፍለጋ ይነሳል። ኮራ ግን ሰልችቷት ስለነበር ለማሾፍ ያህል እናትህና አባትህ አውሮፕላኑ መጨረሻ ላይ ባለው የመዋኛ ገንዳ ውስጥ ናቸው
ስትል ትዋሻለች። ምስኪኑ ፊን መዋኛ ገንዳ ፍለጋ በአውሮፕላኑ ውስጥ ሲንከራተት በመጨረሻ መንገድ ስቶ ይጠፋል። ይህንን ያስተዋለው ማት ፊንን ወደ እሱ ጠርቶ አብሮት እንዲቀመጥና አዲስ የቪዲዮ ጌም ያሳየዋል። ከጥቂት ደቂቃዎች በኋላ ኮራ ብቻነቷ ስለበዛባት አባቶቹን ለመጥራት የመጸዳጃ ቤቱን በር ማንኳኳት ትጀምራለች። ነገር ግን ልክ በዚህ ሰዓት በአውሮፕላኑ የታችኛው የዕቃ መጫኛ ክፍል ውስጥ ዳን በሻንጣው ውስጥ የደበቀው የኃይል ባንክ ከልክ በላይ መሞቅ ይጀምራል። ሙቀቱ በከፍተኛ ሁኔታ እየጨመረ ሄዶ በመጨረሻም በዕቃ መጫኛው ክፍል ውስጥ ታላቅና አስፈሪ እሳት ይነሳል። ይህ እሳት ደግሞ በዕቃ መጫኛው ክፍል ውስጥ የተቀጣጠለው አስፈሪ እሳት ሳይታሰብ በከፍተኛ ፍጥነት ወደ ሌሎች የጉዞ ሻንጣዎችና ኮንቴይነሮች ተስፋፋ። በአብራሪዎቹ መሪ ክፍል ውስጥ የአደጋ ጊዜ ማስጠንቀቂያ ደወል በኃይል ይጮህ ጀመር። ረዳት አብራሪው ቤን ወዲያውኑ የእሳት ማጥፊያ ስርዓቱን ቢያነቃቃውም ማሽኑ ግን በአግባቡ እየሰራ አልነበረም። ቤን በአስቸኳይ ወደ አየር ትራፊክ ቁጥጥር ማዕከል በመደወል በአቅራቢያቸው በሚገኝ ማንኛውም አውሮፕላን ማረፊያ ላይ ለማረፍ አስቸኳይ ፈቃድ አገኘ። በዚህ ሰዓት ሁለት የበረራ አባላት እሳቱን በቁጥጥር ስር ለማዋል በማሰብ የእሳት ማጥፊያ መሳሪያዎችን ይዘው ወደ ካርጎ ክፍሉ ቢገቡም ያላቸው መሳሪያ ከእሳቱ ታላቅነት አንጻር ጨርሶ ሊቋመው አልቻለም። ነበልባሉም ይበልጥ እየጎረፈ ሄደ። አውሮፕላኑ በድንገት በኃይል ተናውጦ ወደ ጎን ሲያጋድል ያ ትልቁ ኮንቴነር ካለበት ተንከባሎ በቀጥታ እዚያው በነበሩት የጋዝ ታንኮች ላይ በኃይል ተጋጨ። በአንዴ የተፈጠረው ከባድ ፍንዳታ ክፍሉን በሙሉ በእሳት ያጠለቀው ሲሆን አንደኛው የጋዝ ታንክ በከፍተኛ ግፊት ግድግዳውን ሰብሮ በመውጣቱ በአውሮፕላኑ ውስጥ ያለው የአየር ግፊት ሙሉ በሙሉ እንዲበላሽ አደረገው። አውሮፕላኑ እጅግ በሚያስደነቅ ፍጥነት ቁልቁል መውረድ በጀመረበት በዚያኑ ቅጽበት ሌላኛው ታንክ ወለሉን ሰብሮ በቀጥታ ወደ ተጓዦቹ መኖሪያ ክፍል ውስጥ ዘልቆ በመግባት በአውሮፕላኑ ውስጥ ወዲያ ወዲህ ይፈናጠር ጀመር። በሚያሳዝን ሁኔታ ታንኩ አንደኛውን ተጓዥ በቀጥታ ጭንቅላቱን በመምታት በቅጽበት ሕይወቱ እንዲያልፍ አደረገው። በአውሮፕላኑ ከባድ መናወጥ ምክንያት በመጸዳጃ ክፍል ውስጥ የነበሩት ዴክላንና ጃያ ጭንቅላታቸውን ከመስተዋቱ ጋር አጋጭተው ራሳቸውን ሳቱ። የአየር ግፊቱ ፍጹም በመበላሸቱ በአውሮፕላኑ ውስጥ ያሉ ዕቃዎች በሙሉ በአየር ላይ ይበሩና ሰዎችን በከፍተኛ ሁኔታ ያቆስሉ ጀመር። ወጣቷ ኮራ በኃይለኛው አየር ተስባ ከአውሮፕላኑ ውጭ ልትወረወር ጥቂት ሰከንዶች ሲቀሯት ሊሊ በታምር እጇን ርባ በፍጥነት አተረፈቻት። ተጓዦቹ በሙሉ የአደጋ ጊዜ የኦክስጅን ጭንብሎችን ያደረጉ ቢሆንም ራሳቸውን የሳቱት ዴክላንና ጃያ ግን ያለ ጭንብል ቀሩ። ከረጅም ጥረትና ከደቂቃዎች ከባድ መናወጥ በኋላ ዋናው አብራሪ ሪች አውሮፕላኑን ደህንነቱ የተጠበቀ ከፍታ ላይ በማቆየት ማረጋጋት ቻለ። ወዲያውኑ ለተጓዦቹ ስለተፈጠረው የእሳት አደጋ ገልጾ በሰላም ወደ ጓም ደሴት አውሮፕላን ማረፊያ እየተጓዙ መሆኑን በመናገር እንዲረጉ ጠየቃቸው። ሳም ከመጸዳጃ ክፍል ወጥቶ ወደ ሊሊ ለመጠጋት ቢሞክርም የበረራ አስተናጋጇ ዞዬ ግን በአሁኑ ሰዓት ወዲያ ወዲህ መንቀሳቀስ እጅግ አደገኛ መሆኑን በመግለጽ ባዶ በሆነ ሌላ ወንበር ላይ እንዲቀመጥ አደረገችው። አስተናጋጇ በሌላ ነገር ስትጠመድ ያ ባለጌ ተጓዥ ዳን አሁንም ሳይጸጸት ሲጋራ ለማጨስ በምስጢር ወደ ሽንት ቤት ተሸለከለ። ኮራ ወላጆቿን ፍለጋ ለመሄድ ብትሞክርም ሊሊ ግን በኃይል ያዘቻት። ልክ በዚህ ሰዓት በካርጎ ክፍል ውስጥ የነበረው ኮንቴነር በፍንዳታው በተፈጠረው ትልቅ ቀዳዳ በኩል ወደ ውጭ ተስቦ በመውጣት የአውሮፕላኑን አንደኛውን ሞተር መታው። ሞተሩን በአንዴ መቃጠል ጀመረ። መላው ሕዝብ በከፍተኛ ሽብር ውስጥ ባለበት ሰዓት ዞዬ ዳንን ከሽንት ቤት አውጥታ ወደ ወንበሩ መለሰችው። ብዙም ሳይቆይ የሚቃጠለው ሞተር ከአውሮፕላኑ ተገንጥሎ ሲወድቅ በአውሮፕላኑ ግድግዳ ላይ ግዙፍ ቀዳዳ ፈጠረ። በሚያስደነቅ ሁኔታ በርካታ ተጓዦች ከተቀመጡበት ወንበር ጋር በአንዴ ተስበው ወደ ውጭ ተወረወሩ። በአብራሪዎቹ ክፍል ውስጥ ረዳት አብራሪው ቤን ግማሽ ያሉ የአውሮፕላኑ መቆጣጠሪያ መሳሪያዎች ሙሉ በሙሉ መስራት ማቆማቸውን አስተዋለ። ይበልጥ በአቅራቢያቸው የሚገኝ ሌላ ማረፊያ እንዲሰጣቸው ለአየር ትራፊክ ቁጥጥሩ ቢደውልም በአካባቢው ግን ምንም አይነት ሌላ አማራጭ አልነበረም። ተጓዦቹ በሕይወት ለመቆየት ወንበራቸውን አጥብቀው በሙጥኝ ባሉበት ሰዓት ኮራ አባቷን ለመፈለግ ስትሮጥ በበረራ አስተናጋጇ ፔኒ እጅ ተያዘች። አሁን ደግሞ ሁለተኛው ሞተር መቃጠል ጀመረ። የአውሮፕላኑ የኤሌክትሪክ ኃይል ሙሉ በሙሉ ከመጥፋቱ በፊት አብራሪዎቹ የቀሩትን መቆጣጠሪያ መሳሪያዎች በሙሉ አጧቸው። አብራሪዎቹ እንደ መጠባበቂያ የሚያገለግለውን የአየር ተርባይን ቢያነቁቁትም ይህ ኃይል ግን ሞተሩን መልሶ ለማስነሳት ጨርሶ በቂ አልነበረም። በመሆኑም ክብደታቸውን ለመቀነስ ሲሉ በውስጡ ያለውን ነዳጅ በሙሉ ወደ ውጭ አፈሱት። ሪች ለተጓዦቹ በሙሉ የመጨረሻውን ከባድ አደጋ ለመጋፈጥ እንዲዘጋጁ ተናገረ። በክፍሉ ውስጥ ያለው ሕዝብ በሙሉ በከፍተኛ ድምፅ ማልቀስና መጸለይ ጀመረ። አውሮፕላኑ እጅግ በአደገኛ ፍጥነት ወደ ታች እየወረደ ሳለ ቤንና ሪች አውሮፕላኑን በምን አይነት ዘዴ ውሃ ላይ ማሳረፍ እንዳለባቸው በከፍተኛ ሁኔታ ይከራከሩ ጀመር። ቤን አውሮፕላኑ ተገልብጦ ሊሰባበር የሚችልበትን ከባድ አደጋ ሲያስረዳው ሪች በመጨረሻ በቤን ሐሳብ ተስማማ። ሪች ሙሉ ዕውቀቱንና የዓመታት ልምዱን ተጠቅሞ አውሮፕላኑን በቁጥጥር ስር
ለማድረግ አእምሮውን ሰበሰበ። በሪች ከፍተኛ ተጋድሎና ጥረት ምስጋና ይግባውና አውሮፕላኑ በተሳካ ሁኔታ ውሃ ላይ ማረፍ ቻለ። ሆኖም ግን በከፍተኛ ፍጥነት በባህሩ ላይ እየተንሸራተተ ሳለ ሳይታሰብ ከባህር በታች ካለ ትልቅ የኮራል ሪፍ ጋር በኃይል ተጋጨ። አውሮፕላኑ በአንዴ ለተለያዩ ስብርባሪዎች የተከፈለ ሲሆን በርካታ ተጓዦች በበረሩት ስብርባሪዎች ምክንያት ቆሰሉ፣ ሕይወታቸውም አለፈ። ልክ በዚያኑ ቅጽበት አንድ ግዙፍ የባህር ማዕበል ወደ አውሮፕላኑ ክፍል ውስጥ በኃይል ዘልቆ በመግባት ክፍሉን ሙሉ በሙሉ በውሃ አጥለቀለቀው። የበርካታ ሰዎችንም ሕይወት በአንዴ ቀጠፈ። ከጥቂት ሰከንዶች በኋላ በዚያ ሰፊ ውቅያኖስ ላይ የአውሮፕላኑ ስብርባሪዎች፣ የሚቀጣጠሉ እሳቶችና አስከሬኖች ብቻ ይንሳፈፉ ጀመር። ጥቂት የማይባሉ ሰዎች በታምር በሕይወት ለመትረፍ የቻሉ ሲሆን ለእርዳታ በከፍተኛ ድምፅ ይጮኹ ነበር። ሊሊ ዋና እየዋኘች ሄዳ በአንድ ትልቅ ስብርባሪ ዕቃ ላይ ሙጥኝ ብላ ለመቆየት ቻለች። ነገር ግን በድንገት አንድ አስፈሪ ሻርክ የገዛ እግሯን በኃይል ነክሶ ወደ ጥልቁ የባህር ውሃ ውስጥ ቁልቁል ይዟት ሰመጠ። ሊሊ ከዚህ ገዳይ አውሬ ለመላቀቅ በከፍተኛ ሁኔታ ትታገል ጀመር። ሊሊ በከፍተኛ ተጋድሎ ከባህሩ ውስጥ በመውጣት በአንድ የአውሮፕላን ስብርባሪ ብረት ላይ ራሷን አተረፈች። ሆኖም ግን የአስፈሪ ሻርክ እግሯ ላይ ጥሎት የሄደውን ጥልቅና የሚደማ ከባድ እንክሻ ጠባሳ በተመለከተች ጊዜ በከፍተኛ ድንጋጤና ፍርሃት ውስጧ ተሰበረ። የተቀመጠችበት የብረት ስብርባሪ ቀስ በቀስ ወደ ባህሩ ውስጥ እየሰመጠ መሆኑን ስታስተውል ይበልጥ ከውሃው ለመራቅ በጭንቀት ወደ ላይ ትሳብ ጀመር። በሌላ በኩል በአውሮፕላኑ መሪ ክፍል ውስጥ ረዳት አብራሪው ቤን ራሱን የሳተውን ዋናውን አብራሪ ሪችን ለመቀስቀስ በከፍተኛ ሁኔታ ይሞክር ነበር። ቤን በታላቅ ጸጸት ያጨካኝ የኮራል ሪፍ ባይገጨን ኖሮ ሁላችንም በሰላም እንተርፍ ነበር እያለ ያለቅስ ነበር። ልክ በዚያኑ ቅጽበት የአብራሪው ክፍል መስኮቶች በከፍተኛ የውሃ ግፊት ምክንያት ቀስ በቀስ መሰንጠቅ ጀመሩ። የበረራ አስተናጋጇ ፔኒ ለአንዲቷ ኮራ እዚሁ ጠብቂኝ በማለት በጥብቅ ካዘቻት በኋላ ሪችን ከወንበሩ ላይ ፈቶ ለማውጣት ቤንን ለመርዳት ወደ መሪ ክፍሉ ተጣደፈች። ሁለቱ በአንድ ላይ ሆነው ሪችን በኃይል ወደ ውጭ ለመሳብ በሚሞክሩበት ሰዓት ሪች በድንገት ከራሱ ነቅቶ በከፍተኛ ሕመም ጮኸ። ምክንያቱም አንደኛው እግሩ በአንድ ከባድ የተሰባበረ የብረት ቁራጭ በጥብቅ ተቆልፎ ነበር። ቤን በአቅራቢያው የነበረውን የአደጋ ጊዜ መጥረቢያ አንስቶ ብረቱን ለመስበር ቢሞክርም ጨርሶ አልተሳካለትም። ይባስ ብሎ ሪች ከእግሩ ላይ በከፍተኛ ሁኔታ እየደማ መሆኑንና ጥቂት ደቂቃዎች ብቻ እንደቀሩት ቤን ተገነዘበ። ሪች ይህ የእሱ የመጨረሻ የሕይወት ፍጻሜ መሆኑን በጸጥታ አመነ። በመሆኑም ከፔኒና ከቤን ጋር ልብ የሚነካና እጅግ አሳዛኝ የመጨረሻ ስንብት ካደረገ በኋላ ራሳቸውን እንዲያድኑ ከክፍሉ በኃይል አባረራቸው። ሪች ክፍሉን ከውስጥ በጥብቅ ቆለፈው። በእጆቹ የቤተሰቡን የፎቶግራፍ ምስል አጥብቆ በመያዝ የሚወደውን ዜማ በለስላሳ ድምፅ እየዘፈነ የመስኮቶቹን ሙሉ በሙሉ መሰባበር ይጠባበቅ ጀመር። ከጥቂት ሰከንዶች በኋላ መስኮቶቹ በኃይል ተሰባብረው የባህሩ ውሃ ወደ ውስጥ ሲገረፍ ሪች በአንዴ ሕይወቱ አለፈች። ወደ ውስጥ የገባው የውሃ ጎርፍ የተቆለፈውን በር በኃይል ሰብሮ በመውጣቱ በውጭ የነበሩት ቤንና ፔኒ ወደ ኋላ እንዲወድቁ አደረጋቸው። ቤንና ፔኒ ከተፈጠረው ድንጋጤ ፈጥነው በመነሳት በአቅራቢያቸው ቆስላ የነበረችን ሌላ የበረራ አስተናጋጅ ከወንበሯ ላይ ነፃ አወጧት። ቤንም የገዛ ክራቫቱን በመፍታት የቆሰለችውን አስተናጋጅ ደም በኃይል አሰረውና ለፔኒ አሁን በአስቸኳይ ሌሎች የተረፉ ሰዎችን መፈለግ አለብን አላት። በዚህ መሃል በአውሮፕላኑ መጸዳጃ ክፍል ውስጥ ራሷን ስታ የነበረችው ጃያ በድንገት ነቃች። ወዲያውኑ አብሯት የነበረውን ዴክላንንም ቀሰቀሰችው። ዴክላን በከፍተኛ መደናገጥና ሽብር ውስጥ ሆኖ በሩን በአንዴ ሲከፍተው በውጭ የነበረው የባህር ውሃ ወደ ክፍሉ በፍጥነት በመጉረፍ መጸዳጃ ቤቱን ሙሉ በሙሉ አጠለቀው። በአሁኑ ሰዓት የአውሮፕላኑ የኋላ ጭራ ክፍል ወደ ሰማይ ቀጥ ብሎ የቆመ ሲሆን በውስጡም ቀስ በቀስ በውሃ የተሞላ ነበር። ማት በከፍተኛ ድምፅ ለእርዳታ ቢጮህም ብቸኛ ምላሽ የሰጠችው የበረራ አስተናጋጇ ዞዬ ብቻ ነበረች። እሷም የያዘችውን የእጅ ባትሪ ወደ እሱ ወረወረችለት። ማት ትንሹን ፊንን ከወንበሩ የደህንነት ቀበቶ ላይ በፍጥነት በሚፈታበት ሰዓት ዞዬ ወደ ታችኛው ክፍል መውረድ ጀመረች። በአየር ላይ የሚንሳፈፉት አስከሬኖች በየደቂቃው በድንጋጤ ቢያስፈሯትና ጥቂት ጊዜ ብትሸራተትም በመጨረሻ በተሳካ ሁኔታ ታችኛው ክፍል ደረሰች። ማትና ዞዬ በቦታው የነበረችው ቤኪ ራሷን ስታ ብቻ እንደነበር አስተዋሉ። ወዲያውኑ በከፍተኛ ድምፅ በመጮህ ከእንቅልፏ እንድትነቃ አደረጓት። አሁን ይህ አነስተኛ ቡድን እየጨመረ የመጣውን የባህር ውሃ ለማምለጥ በአስቸኳይ ወደ ላይኛው ክፍል መውጣት ነበረበት። ወደ ላይኛው ጫፍ በደረሱ ጊዜ ማት የአውሮፕላኑን መውጫ በር በአንዴ ሊከፍተው ሲል ዞዬ በከፍተኛ ፍጥነት አስቆመችው። እሷም በአሁኑ ሰዓት ያሉበት ክፍል በአየር አረፋ ምክንያት ብቻ ውሃ እንዳልገባበትና ይህ በር ከተከፈተ
እንደተከፈተ ግን ክፍሉ በአንዴ ተሞልቶ አውሮፕላኑ ሙሉ በሙሉ እንደሚሰምጥ አስረዳችው። ዞዬ የማትን የተቆረጠ እጅ በፋሻ ስታስርለት ትንሹ ፊን በከፍተኛ ፍርሃት የተነሳ መተንፈስ አቅቶት ይናወጥ ጀመር። ቤኪ ወዲያውኑ ወደ ሕፃኑ ጠጋ ብላ ስለ ገዛ ቤተሰቡ እያወራች ታጽናናውና አእምሮን ከፍርሃቱ ታርቀው ጀመር። ነገር ግን አውሮፕላኑ በባህር በታች ካለው ኮራል ላይ በድንገት ሲንሸራተት ክፍሉ በኃይል ተናወጠ። ትንሹ ፊንም በድጋሚ በከፍተኛ ሽብር ውስጥ ወደቀ። በሌላ በኩል ረዳት አብራሪው ቤን የአደጋ ጊዜ መገኛ መሳሪያውን ማግኘት ከቻሉ እርዳታ በፍጥነት ሊመጣላቸው እንደሚችል አሰበ። ይህ መሳሪያ ደግሞ የሚገኘው በአውሮፕላኑ መካከለኛ ክፍል ውስጥ ነበር። ፔኒ ራሷ የዋና ሻምፒዮን መሆኗን ገልጻ መሳሪያውን ፈልጋ ለማምጣት በፈቃደኝነት ወደ ባህሩ ውስጥ ተወረወረች። ፔኒ ከሄደች ከጥቂት ደቂቃዎች በኋላ ኮራው ውስጥ አንድ ግዙፍና አስፈሪ ሻርክ ወደ ፔኒ እየተጠጋ መሆኑን በድንገት ተመልክታ በከፍተኛ ጩኸት ቤንን አስጠነቀቀችው። ሁለቱም ፔኒን ለማስጠንቀቅ በያዙት አቅም በሙሉ ቢጮሁም እሷ ግን በጣም ርቃ ስለነበር ድምፃቸውን ጨርሶ ልትሰማ አልቻለችም። ቤን ወዲያውኑ የአደጋ ጊዜ የሕይወት አድን ጀልባውን በፍጥነት ያንቀሳቀሰ ሲሆን ለኮራ ብቸኛውን የሕይወት አድን ጃኬት በመስጠት ፔኒን ለመታደግ ሁለቱም ጀልባው ላይ ወጥተው በከፍተኛ ፍጥነት ቀዘፉ። ሆኖም ግን ያጨካኝ ሻርክ አስቀድሞ በፔኒ ዙሪያ እየዋኘ ነበር። ጀልባው ወደ እሷ በተቃረበበት ሰዓት ሁሉም ነገር ፍጹም መሽቶ ነበር። ሻርኩ የፔኒን እግር በረዥም ጥርሶቹ በኃይል ነክሶ ወደ ጥልቁ የባህር ውሃ ውስጥ ቁልቁል ይዟት ሰመጠ። ከጥቂት ሰከንዶች ከባድ ፍልሚያ በኋላ ፔኒ በታምር ወደ ላይ መውጣት የቻለች ቢሆንም ሰይጣናዊ አውሬ ግን አሁንም ወደ ታች ይጎታት ነበር። ቤን እጇን ይዞ ወደ ጀልባው ላይ ሊያወጣት በከፍተኛ ሁኔታ እጆቹን ዘረጋ። ነገር ግን ልክ በዚህ ቅጽበት ሻርኩ በከፍተኛ ኃይል በድጋሚ ነክሶ የዋናተኛዋን የፔኒን አካል በአንዴ ለሁለት ሰነጠቀው። በመቀጠልም ያደም የተጠማው ሻርክ ከባህሩ ውስጥ በኃይል ፎንቅቆ በመነሳት በቀጥታ ወደ ጀልባው ላይ ዘሎ ወረደ። ቤን በከፍተኛ ድንጋጤና ተስፋ መቁረጥ ውስጥ ሆኖ የያዘውን መቅዘፊያ በመጠቀም አውሬው ጀልባውን ጥሎ እስኪሄድ ድረስ በጭንቅላቱ ላይ በኃይል ይመታው ጀመር። በአውሮፕላኑ መካከለኛ ክፍል ውስጥ ግን አብዛኞቹ ወንበሮች በሙሉ በአስከሬኖች ተሞልተው ነበር። ሳም በዚያ አስፈሪ ጨለማ ውስጥ ሊሊን በከፍተኛ ሁኔታ ይፈልጋት ነበር። ነገር ግን እሱ ያገኘው ነገር ቢኖር የወንበሮቹን ወለል ያጠለቀውን ደማቅ ቀይ ደም ብቻ ነበረ። ሳም በሰመጠው አውሮፕላን መካከለኛ ክፍል ውስጥ ሊሊን በከፍተኛ ሁኔታ ቢፈልጋትም በእሷ ወንበር ላይ ያገኘው ግን የደም ቅሪትን ብቻ ነበር። በዚህ መሃል በሕይወት የተረፉት ጥቂት ተጓዦች በአውሮፕላኑ ግድግዳ ላይ በተፈጠረው ትልቅ ቀዳዳ ዙሪያ ተሰብስበው ያለውን አስከፊ ሁኔታ መገምገም ጀመሩ። ሆኖም ግን የሰዎቹ በአንድ ቦታ መሰብሰቢያ አውሮፕላኑን የክብደት ሚዛን ያዛባው ሲሆን አውሮፕላኑ በኮራል ሪፉ ላይ በአደገኛ ሁኔታ ተንጠልጥሎ ስለነበር በከፍተኛ ሁኔታ መተርመስና መንሸራተት ጀመረ። በዚህ ከባድ መናወጥ ምክንያት አንዲት ሴት ሚዛኗን ስታ በቀጥታ ወደ ባህሩ ውሃ ውስጥ ወደቀች። ነገር ግን ጂም የተባለው ተጓዥ በፍጥነት እጇን ይዞ ወደ ላይ በሰላም አወጣት። ሳም በአውሮፕላኑ ውስጥ ያለውን አደጋ በመረዳት ሁላችንም ወደ ኋላ መመለስና ክብደታችንን ማከፋፈል አለብን ሲል ለተጓዦቹ መጮህ ጀመረ። ነገር ግን ያ ግትር ታጋይ ህጅ አንተውም ብለህ እኛን ወደ ባህሩ ውሃ ልትሰደን ነው የፈለግከው በማለት በሳም ላይ ከፍተኛ ጩኸት አወረደበትና በመካከላቸው ኃይለኛ ክርክር ተነሳ። ጂም በመሃል በመግባት ሁለቱን ለመለየት የተገደደ ሲሆን የህች የገዛ አሰልጣኝና የቡድን አጋሩ የሳም ሐሳብ ፍጹም ትክክል መሆኑን በነገሩት ጊዜ ህች ምንም አማራጭ በማጣት በአንዴ ዝም አለ። የመካከለኛው ክፍል ተጓዦች በሳም መሪነት ቀስ በቀስ ወደ ሌሎች ወንበሮች መዘዋወር በጀመሩበት በዚያኑ ቅጽበት ሊሊ ተጠግታበት የነበረው የብረት ስብርባሪ ሙሉ በሙሉ ወደ ባህሩ ውስጥ ሰመጠ። ሊሊ ከዚህ የተነሳ ወደ ባህሩ ውስጥ ዘላ በመግባት በከፍተኛ ሁኔታ ዋና መዋኘት ጀመረች። ረጅም መንገድ ዋና እየዋኘች በመጨረሻ ወደ አውሮፕላኑ መካከለኛ ክፍል ተጠግታ ወደ ላይ ስትወጣ የአሰልጣኙን ልብ በአንዴ በድንጋጤ ያቆመችው። ሊሊ ከባህሩ እንደወጣች ወዲያውኑ ሮጣ ሳምን በከፍተኛ ስሜት አቀፈችው። እነሱ በዚህ የደስታ ስሜት ውስጥ ተጠምደው ትኩረታቸው በተበታተነበት በዚያኑ ቅጽበት ያደም የተጠማው አስፈሪ ሻርክ ሳይታሰብ ወደ እነሱ ተጠጋ። በአንዴም አሰልጣኙ በታላቅ ጥርሶቹ ነክሶ ወደ ባህሩ ጥልቀት ቁልቁል ይዞት ሰመጠ። ምስኪኑ አሰልጣኝ በሕይወት ለመቆየት በከፍተኛ ሁኔታ ቢታገልም የእሱ ደማቅ ቀይ ደም ግን መላውን የባህር ውሃ በአንድ ያጥለቀለቀው። ይህንን አሰቃቂ ትዕይንት የተመለከተው የህች የቡድን አጋር አሰልጣኙን ለመታደግ ያለምንም ፍርሃት ወደ ባህሩ ውስጥ ዘሎ ገባ። ህችም እንዲሁ ጓደኞቹን ለመርዳት ወደ ውሃው ሊገባ ቢሞክርም ጂም ግን በኃይል ወደ ኋላ ጎትቶ ያዘው። በሚያሳዝን ሁኔታ ወደ ባህሩ ውስጥ የገቡት ሰዎች ተጋድሎ ከሻርኩ ታላቅ ኃይል አንጻር ምንም አልነበረም።
ጨካኙ አውሬ ሁለቱንም አሰልጣኙንና ተጫዋቹን በአጭር ቅጽበት በጭካኔ ገደላቸው። ከተፈጠረው ከባድ አደጋ በኋላ ሀች ለእነዚህ ሰዎች ሞት ተጠያቂው የሳም የተሳሳተ እቅድ እንደሆነ በመግለጽ በከፍተኛ ቁጣ ሳም ላይ ዘሎ ወደቀ። በቡጢም ፊቱን በኃይል ይደበድበው ጀመር። ጂም ሁለቱን ለመለየት በመሃል ሲገባ እሱም እንዲሁ ከሀች ከባድ የቡጢ ምት አላመለጠም። ልክ በዚህ አስፈሪ ቅጽበት ረዳት አብራሪው ቤን በቦታው ደረሰ። ሀችንም በኃይል ወደ ኋላ እየጎተተ በሕይወት መኖር ከፈለግ አእምሮህን አረጋጋና ጸጥ በል ሲል በከፍተኛ ድምፅ አስጠነቀቀው። በሌላ በኩል በአውሮፕላኑ የኋላ ጭራ ክፍል ውስጥ የበረራ አስተናጋጇ ዞዬ በክፍሉ ውስጥ ያለው የኦክስጅን አየር ፍጹም እያለቀ መሆኑን ተናገረች። ማትም እዚያው ተቆልፎባቸው የሚቆዩ ከሆነ ማንም መጥቶ ሊያድናቸው እንደማይችል በመግለጽ እርዳታ ለመፈለግ ብቻውን ወደ ውጭ ለመውጣት በፈቃደኝነት ተነሳ። ማት ወደ ባህሩ ውስጥ ጠልቆ በመግባት በመንገዱ ላይ ያሉትን አስከሬኖች በጥንቃቄ እየሸሸ በቻለው አቅም ሁሉ በፍጥነት ዋና ይዋኝ ጀመር። በመሃል የለበሰው ሸሚዝ በአንድ ስብርባሪ ብረት ላይ ተጠላልፎበት የነበረ ቢሆንም በፍጥነት ሸሚዙን አውልቆ በመጣል ወደ ባህሩ ላይ ለመውጣት በቃ። ማት ወደ ላይ ወጥቶ ለእርዳታ በከፍተኛ ድምፅ መጮህ በጀመረበት ቅጽበት በአጋጣሚ በአንድ ሰው እጅ ትከሻው ላይ ሲነካው በድንጋጤ ዞር አለ። ይህ ሰው ከአደጋው ተርፎ በአንድ የእንጨት በር ላይ ተንሳፎ የነበረው ዴክላን ነበረ። በእጆቹም የባለቤቱን የጃፓን አስከሬን በጥብቅ ይዞ ነበር። ዴክላን በከፍተኛ ድካም ውስጥ ሆኖ የልጁን የኮራን ስም ለመጥራት በከፈተው አንደበቱ አንድ ግዙፍ ሻርክ ከባህሩ ውስጥ ፎንቅቆ በመነሳት በአንዴ በሕይወት ዋጠው። በአውሮፕላኑ መካከለኛ ክፍል ቤን የተረፉትን ሰዎች በሙሉ የሕይወት አድን ጃኬቶችንና ሁለተኛውን የአደጋ ጊዜ ጀልባ እንዲፈልጉ መመሪያ ሰጣቸው። በመቀጠልም የዕቃ ማስቀመጫ ሳጥኖችን በሙሉ በጥልቀት ሲፈልግ ቆይቶ በመጨረሻ የአደጋ ጊዜ መገኛ መሳሪያውን ማግኘት ቻለ። ነገር ግን ሳይታሰብ ከመሳሪያው አንቴናዎች አንዱ አምልጦት ወደ ባህሩ ውሃ ውስጥ ወደቀ። ቤን ያለምንም ማቅማማት ወደ ውሃ ውስጥ ጠልቆ በመግባት አንቴናውን በፍጥነት አስመለሰው። ተጓዦቹ በሙሉ ወደ አዲሱ የሕይወት አድን ጀልባ ላይ እየወጡ ሳለ ቤን መሳሪያውን አስነስቶ ለመውጣት ሲዘጋጅ ወጣቷ ኮራውንም ከአውሮፕላኑ ቀዳዳ አቅራቢያ ቆማ አባቷን በጭንቀት ስትፈልግ ተመለከታት። ቤን መሳሪያው እንዳለ ተባለው ተጓዥ አስረክቦት ኮራን ለመታደግ በከፍተኛ ፍጥነት ሮጠ። ልክ አንድ አስፈሪ ሻርክ ኮራን ለመቅጠፍ ወደ ላይ በፓረረበት በዚያኑ ቅጽበት ቤን ኮራን አንስቶ ወደ ኋላ በመሳበት አምር ሕይወቷን አተረፋት። በድንገት ግን አውሮፕላኑ በኮራል ሪፉ ላይ በድጋሚ ሚዛኑን አጣ። አንድ ታላቅና አስፈሪ ማዕበል ወደ አውሮፕላኑ ክፍል ውስጥ በኃይል ዘልቆ በመግባት በርካታ ሰዎችን በቀጥታ ወደ ባህሩ ውሃ ውስጥ ገፈተራቸው። ዳን ወደ ጀልባው ላይ ተመልሶ ለመውጣት በነበረው ከልክ ያለፈ ስግብግብነትና መደናገጥ ምክንያት በእጁ የነበረውን ውድ የመገኛ መሳሪያ ወደ ባህሩ ጥልቀት ጥሎ ታረፈ። ጂም ቤንና ኮራን ወደ ላይ እንዲወጡ በሚረዳበት ሰዓት ሳም በአንድ ትልቅ ሻንጣ ላይ ሙጥኝ ብሎ ይንሳፈፍ ነበር። ሳም በአቅራቢያው ሀች ራሱን ስቶ በውሃው ላይ ተኝቶ መኖሩን አስተዋለ። ወዲያውኑ እሱን ለማዳን ወደ እሱ ዋና እየዋኘ ተጠጋ። ሳም ለእርዳታ በከፍተኛ ድምፅ በሚጮህበት ሰዓት ሁለት አስፈሪ ሻርኮች በሳምና በሀች ዙሪያ በክበብ እየዋኙ የሞት ድግሳቸውን ያዘጋጁ ጀመር። በጀልባው ላይ ቤን ስለ መገኛ መሳሪያው በጠየቀበት ሰዓት ዳን መሳሪያውን ባህሩ ውስጥ እንደጣለው በግዴለሽነት ተናገረ። ቤንም በከፍተኛ ቁጣ ገንፈረ። ዳን ግን ጨርሶ ሳይጸጸት መሳሪያውን መጠበቅ የጥንቃቄ ድርሻ መሆን ነበረበት። አውሮፕላኑን የከሰከስከው አንተ ራስህ ነህ እያለ በቤን ላይ ጮህ ጀመር። ልክ በዚህ ጊዜ የሳም የጭንቀት ጩኸት ከሩቅ ተሰማ። ቤን ሳምን ለመርዳት ጀልባውን ወደ እሱ ለማስጠጋት ቢሞክርም ዳን ግን በፍጹም አልንቀሳቀስም። አንተ አውሮፕላኑን ከከሰከስከው በኋላ አሁን ራስህን ጥሩ ሰው ለማስመሰል ነው የምትሞክረው በማለት በባለጌነት ከለከለው። ዳን ቁጣውን መቆጣጠር አቅቶት ቤንን ፊቱን በቡጢ በኃይል መታው። ቤንም ወዲያውኑ ያጸፋ ምት በመስጠት በቡጢ ዳንን በአንድ የዘሮ መሬት አስተኛው። ዳን አሁንም ክፋቱ ቀጥሎ ወደ ሌላኛው ጀልባ ለመሸሽ ቢሞክርም በጀልባው ላይ የነበረው ሕዝብ ግን ጨርሶ ሊቀበለው አልፈቀደም። ይልቁኑ በከፍተኛ ቃል እየተሳደቡና እየዋረዱ አባረሩት። ዳንን ወደ ኋላ እንዲያፈገፍግ ካደረገው በኋላ ሳምንና ሀችን ከአስፈሪዎቹ ሻርኮች አፍ ለመታደግ እንደሚሄዱ ለሁሉም በይፋ አወጀ። ቤንና ጂም የተረፋቸውን ኃይል በሙሉ አውጥተው ጀልባዋን በከፍተኛ ፍጥነት ቀዘፏት። ብዙም ሳይቆይ ጀልባዋ ሳምና ሀች ካሉበት ቦታ ደረሰች። ሻርኮቹ ሊዘነጥሏቸው አፋቸውን ከፍተው ወደ እነሱ በተጠጉበት የመጨረሻ ሰከንድ ቤንና ጂም ሁለቱንም ወጣቶች በኃይል ስበው ወደ ጀልባው ላይ በማውጣት ሕይወታቸውን በታምራት ተረፏቸው። በሌላ በኩል በአውሮፕላኑ የኋላ ጭራ ክፍል ውስጥ የብረቱ አስፈሪ መለጣጠጥና መጮ ድምፅ በከፍተኛ ሁኔታ ይሰማ ነበር። የበረራ አስተናጋጇ ዞዬ አሁን ከክፍሉ የሚወጡበት የመጨረሻው ሰዓት ላይ መድረሳቸውን ወሰነች። ወዲያውኑ ለራሷና ለትንሹ ፊኒ አደጋ ጊዜ የሕይወት አድን ጃኬቶችን አዘጋጀች። አሮጊቷ ቤኪ በደረሰባት ከባድ የአካል ጉዳትና በዕድሜዋ መግፋት ምክንያት አብራቸው ዋና ልትዋኝ እንደማትችል ብታውቅም ዞዬ ግን ሌሎችን አውጥታ እሷን ለመታደግ በድጋሚ እንደምትመለስላት ቃል ገባችላት። ፊንና ዞዬ ወደ ባህሩ ውሃ
ውስጥ በአንድነት ጠልቀው በመግባት በአውሮፕላኑ ክፍል ውስጥ ዋና መዋኘት ጀመሩ። በመንገዳቸው ላይ በአንድ አስከሬን በድንገት በመደናገጣቸው በውስጣቸው የነበረው አየር ጥቂት ቢያጥርባቸውም ተስፋ ሳይቆርጡ በመጨረሻ ወደ ባህሩ ላይ መውጣት ቻሉ። ነገር ግን ወደ ላይ እንደወጡ የተመለከቱት ነገር ልባቸውን ሰበረው። የማት አስከሬን በአቅራቢያቸው በውሃው ላይ ይንሳፈፍ ነበር። ዞዬ በአቅራቢያው አንድ ያልተከፈተ የአደጋ ጊዜ ጀልባ ሳጥን ተመልክታ በፍጥነት በመጫን ጀልባዋን በባህሩ ላይ አስነሳቻት። ትንሹን ፊንን ወደ ጀልባዋ ላይ ልታወጣው ስትል አንድ አስፈሪ ሻርክ የዞይን አካል በኃይል ነክሶ ወደ ጥልቁ የባህሩ ውሃ ውስጥ ቁልቁል ይዟት ሰመጠ። ከጥቂት ሰከንዶች ከባድ ፍልሚያ በኋላ ዞዬ በከፍተኛ ፍጥነት ዋና እየዋኘች ወደ ላይ በመውጣት ከፊን ጋር ተገናኘች። ሁለቱም በአንድነት ጀልባዋ ላይ ወጡ። ነገር ግን በሚያሳዝን ሁኔታ ዞዬ ከሰውነቷ ላይ በፈሰሰው ከልክ ያለፈ ደም ምክንያት ወዲያውኑ ራሷን ስታ ወደቀች። ትንሹ ፊን በከፍተኛ ፍርሃት ውስጥ ሆኖ ለእርዳታ በከፍተኛ ድምፅ ይጮህ ጀመር። ነገር ግን አንድ ጨካኝ ሻርክ መጥቶ ጀልባዋን በጭንቅላቱ በኃይል ይጋጫት ጀመር። በጀልባዋ ከባድ መነቃነቅና መናወጥ ምክንያት ምስኪኑ ፊን ሚዛኑን ስቶ በቀጥታ ወደ ባህሩ ውሃ ውስጥ ተመልሶ ወደቀ። በሌሎቹ ጀልባዎች ላይ ሊሊ የአንድ አውሮፕላን ድምፅ ከሩቅ ሰማች። ቀና ብላ ስትመለከትም አንድ ትልቅ አውሮፕላን በሰማይ ላይ ሲበር አየች። በጀልባው ላይ ያሉ የተረፉት ሰዎች በሙሉ በከፍተኛ ተስፋ እጆቻቸውን እያወዛወዙና እየጮሁ ምልክት ለመስጠት ቢሞክሩም አውሮፕላኑ ግን ጨርሶ ሳይመለከታቸው በሰማይ ላይ ያለፈ ጠፋ። የተስፋቸው ብርሃን በአንዴ ጨለመ። ጥቂት ሰዓታት ካለፉ በኋላ በአውሮፕላኑ የኋላ ጭራ ክፍል ውስጥ ያለው ውሃ ክፍሉን ሙሉ በሙሉ ሊያጠለቅለው ጥቂት ቀረው። አሮጊቷ ቤኪ ከዚህ አደጋ በሕይወት ልትወጣ እንደማትችል ሙሉ በሙሉ ተገነዘበች። በመሆኑም በእጆቿ የገዛ የልጅ ልጇን ፎቶግራፍ በትኩረት እየተመለከተች ሕይወቷን በደስታና በቅንነት ስለሞላችላት እያመሰገነች የመጨረሻ ስንብቷን በቃላት አደረገች። ምሽት በሆነ ጊዜ የአደጋ ጊዜ ፍለጋና ማዳን ሄሊኮፕተር በአካባቢው ሰማይ ላይ መታየት ጀመረች። የሄሊኮፕተሩ አብራሪዎች በአቅራቢያው አንድ የቻይናውያን የዓሣ ማጥመጃ መርከብ መኖሩን በራዳር ተመልክተው ፍለጋውን እንዲያግዟቸው ለባህር ሰራተኞቹ አስቸኳይ ጥሪ አስተላለፉ። በጀልባዎቹ ላይ ኸች ሕይወቱን ስለታደገው ለሳም ልባዊ ምስጋናውን አቀረበ። አክሎም በውስጡ የደበቀውን የፍቅር ስሜት ለአሸናፊዋ ሊሊ በአስቸኳይ እንዲናዘዝላት መከረው። ሳም ግን በቡድኑ ሕግ መሠረት የአንድ ቡድን ተጫዋቾች እርስ በእርስ ፍቅር መጀመር እንደማይፈቀድላቸው ገለጸለት። ኸች ግን ፈገግ ብሎ አሁን ባለው ሁኔታ ያንን ሕግ የሚያከብር አንድም ሰው የለም አለው። ወጣቷ ኮራ መላው ቤተሰቧን በአንድ ቀን በማጣቷ በከፍተኛ ሁኔታ ታለቅስ ነበር። ረዳት አብራሪው ቤን ግን ወደ እሷ ጠጋ ብሎ የቤተሰቦችሽ ፍቅር ሁልጊዜም በአእምሮሽና በልብሽ ውስጥ ከአንቺ ጋር ይኖራል እያለ አጽናናት። ቤን ስለገዛ ቤተሰቡ ጥንታዊ ፎቶግራፍ ለእሷ ያሳያት ጀመር። ልክ በዚህ ቅጽበት የነፍስ አድን ሄሊኮፕተሩ በመጨረሻ በሰማይ ላይ ብቅ አለች። ቤን ይበልጥ በግልጽ እንዲታዩ በማሰብ የአደጋ ጊዜ ምልክት ተኩስ ወደ ሰማይ ተኮሰ። ከሄሊኮፕተሩ ላይ አንዲት የባህሩ ዋናተኛ ነፍስ አድን በሰንሰለት ቀስ እያለች ወደ ባህሩ መውረድ ጀመረች። በጀልባው ላይ ያሉት ሰዎች በሙሉ በውሃው ውስጥ ስላለው አስፈሪ ሻርክ ለማስጠንቀቅ በያዛቸው አቅም ሁሉ ቢጮሁም እሷ ግን ድምፃቸውን ጨርሶ ልትሰማ አልቻለችም። ዋናተኛው እግሯ ውሃውን በነካበት በዚያኑ ሰከንድ አስፈሪው ሻርክ በከፍተኛ ኃይል ጥቃት ሰነዛረባት። ሄሊኮፕተሩ እሷን ወደ ላይ ለመሳብ በከፍተኛ ሁኔታ የሰንሰለት ዘዴውን ቢያነቃቃውም ጨካኙ አውሬ ግን እግሯን በጥብቅ እንደያዘ ነበር። በመጨረሻም ሻርኩ ሲለቃት ዋናተኛዋ ወደ ላይ የወጣችው አንደኛ እግሯና አንደኛ እጇ ሙሉ በሙሉ ተቆርጦና ተዘንጥለው ነበር። ይባስ ብሎ እሷ አሁንም ከባህሩ ውሃ በጣም ቅርብ በሆነ ከፍታ ላይ ስለነበረች ያ ግዙፍ አውሬ ትንሽ ወደ ላይ ዘሎ በመነሳት ዋናተኛዋን በድጋሚ በአፉ በጥብቅ ጨብጦ ወደ ባህሩ ጥልቀት ቁልቁል ይዟት ሰመጠ። በሚያስደነቅ ሁኔታ ከዋናተኛዋ ጋር የተያያዘው ጠንካራ የብረት ሰንሰለት ገመድ የነፍስ አድን ሄሊኮፕተሯን በኃይል ወደ ታች መሳብ ጀመረ። የሄሊኮፕተሩ የሰንሰለት መካኒዝም ከባድ ጫናውን መቋቋም አቅቶት በአንዴ ፈነዳ። መላዋ ሄሊኮፕተርም በከፍተኛ ፍጥነት በቀጥታ ወደ ባህሩ ውስጥ ተከስክሳ ሰመጠች። በፍንዳታው የተነሳ የተፈጠረው ታላቅ የውሃ ማዕበል የሕይወት አድን ጀልባዎቹን በኃይል ያናወጣቸው ሲሆን በርካታ ሰዎች ሚዛናቸውን ስተው በቀጥታ ወደ ባህሩ ውሃ ውስጥ ተወረወሩ። በጀልባው ላይ የቀሩት ሰዎች በውሃው ላይ ያሉትን ለመታደግ እጆቻቸውን ቢዛረጉም ያ ስግብግብ ዳን ግን በሕይወት ለመኖር የነበረው ፍርሃት የላቀ ስለነበር ወደ ጀልባው ለመውጣት የአንዲትን ምስኪን ሴት እጆች በኃይል ገፍትሮ ወደ ታች ጣላት። እሷ ወደ ውሃው በወደቀች በጥቂት ሰከንዶች ውስጥ ሻርኩ በአንዴ በሕይወት ዋጣት። ልክ በዚህ አስፈሪ ቅጽበት ያች ቻይናውያን የዓሣ ማጥመጃ መርከብ ከሩቅ ብቅ አለች።
ቤን ወዲያውኑ የመገኛ ቦታቸውን ለማሳወቅ ሁለተኛ የምልክት ብርሃን ወደ ሰማይ ተኮሰ። ነገር ግን በሚያሳዝን ሁኔታ ትልቋ መርከብ ከባህር በታች ያለውን የኮራል ሪፍ አልፋ መጓዝ ስለማትችል ካለችበት ቦታ ለመቆም ተገደደች። ይህ ማለት የተረፉት ሰዎች በገዛ እጃቸው ጀልባዋን እየቀዘፉ መርከቧ ካለችበት መድረስ ነበረባቸው። ሆኖም ግን በሄሊኮፕተሩ መከስከስ ፍንዳታ በነበረው ታላቅ ውከት ምክንያት የጀልባዋን መቅዘፊያዎች በሙሉ በባህሩ ላይ ጥለዋቸው ነበር። ቤን በድንገት ዞር ሲል ትንሿ ኮራ በጀልባው ላይ እንደሌለች አስተዋለ። መላው ሕዝብ በከፍተኛ ድምፅ ኮራ ኮራ እያለ ስሟን መጥራት ጀመረ። በመጨረሻም ጂም ወደ ሩቅ ቦታ በትኩረት ሲመለከት ኮራ በአንድ ትልቅ የአውሮፕላን ስብርባሪ ብረት ላይ ለብቻዋ ቆማ ተመለከታት። ይህ ስብርባሪ ብረት ደግሞ ኮራ የቆመችበት ያ ግዙፍ የአውሮፕላን ስብርባሪ ብረት በማንኛውም ቅጽበት ወደ ባህሩ ጥልቀት ሊሰምጥ ጥቂት ሰከንዶች ብቻ ቀርተውት ነበር። ይህንን የተመለከተው ረዳት አብራሪው ቤን ያለምንም ማቅማማት ወደ ባህሩ ውስጥ ዘሎ በመግባት በቻለው አቅም ሁሉ በፍጥነት ዋና ይዋኝ ጀመር። ቤን ምንም አይነት አደጋ ሳይገጥመው በተሳካ ሁኔታ ኮራ ወዳለችበት ስብርባሪ ብረት ደረሰ። ነገር ግን ምስኪኗ ኮራ በከፍተኛ ማልቀስ ውስጥ ሆና አባቴን ጥዬው መሄድ አልፈልግም፣ እሱን ጨርሶ አልተወውም እያለች አብራው ለመሄድ ፍቃደኛ አልነበረትም። ቤንም ወደ እሷ ጠጋ ብሎ አባትሽ አሁን ባለሽበት ቦታ ሆነሽ እጅግ ጠንካራና ደፋር ልጅ እንድትሆኝለት ነው የሚፈልገው በማለት አጥብቆ አስረዳትና አእምሮዋን አረጋጋው። ይህንን ተከትሎ ሁለቱም በአንድነት ድጋሚ ወደ ባህሩ ውሃ ውስጥ ዘለው በመግባት ወደ ጀልባው አቅጣጫ ዋና ይዋኙ ጀመር። በጀልባው ላይ የነበሩት ሌሎች የተረፉት ሰዎችም መቅዘፊያ ስለሌላቸው በገዛ እጆቻቸው ውሃውን እየቀዘፉ ጀልባዋን ለማንቀሳቀስ በከፍተኛ ሁኔታ ይደክሙ ነበር። ነገር ግን ብዙም ሳይቆይ ያ የደም ጥማት ያላቸው አስፈሪ ሻርኮች በክበብ ከበቧቸው። በዚህ መሃል ቤን በአንዴ ወደ ባህሩ ውሃ ውስጥ ሰምጦ ተሰወረ። ነገር ግን ልክ በሚቀጥለው ሰከንድ በድንገት ወደ ላይ ፎንቅቆ በመነሳት የያዘውን የአደጋ ጊዜ የምልክት መሳሪያ በአንደኛው ሻርክ አፍ ላይ በቀጥታ ተኮሰበት። ጨካኙ አውሬም በከፍተኛ ፍንዳታ እዚያው ባህሩ ውስጥ ተቃጥሎ ሞተ። ነገር ግን በሚያሳዝን ሁኔታ ይህ ተኩስ ቤን በእጁ የነበረው የመጨረሻው ምልክት ጥይት ነበር። የዓሣ ማጥመጃ መርከቧ ካፒቴን ይህንን አስፈሪ ትዕይንት ከሩቅ በትኩረት ተመልክቶ ስለነበር ሻርኮቹን ከተረፉት ሰዎች ላይ ለመበተን ሲል የያዝናቸውን ዓሦች በሙሉ በአስቸኳይ ወደ ባህሩ ውስጥ ጨምሯቸው በማለት በበታች ሰራተኞቹ ላይ ታላቅ ትዕዛዝ አስተላለፈ። መላው የመርከቧ ሰራተኞች ዓሦቹን ወደ ባህር ሲያፈሱ ሻርኮቹ በአንዴ ፊታቸውን በማዞር ሰዎቹን ትተው የሞቱትን ዓሦች ለመበላት ወደ መርከቧ አቅጣጫ ተሯሯጡ። በዚህ ሁሉ ሁከትና ምስቅልቅል መሃል ያስግብግብና ክፉ ተጓዥ ዳን በአጋጣሚ በአየር ላይ ተንሳፋፊ የነበረች አንድ ፓኬት ሲጋራ ተመለከተና በፍጥነት በደስታ በእጁ ጨበጣት። ከፓኬቱ ውስጥ አንዱን ሲጋራ መዞ ለማቀጣጠል የገዛ ላይተሩን ደጋግሞ ቢጫንም ማሽኑ ግን ጨርሶ ሊሰራ አልቻለም። ዳን በነገሩ ተበሳጭቶ ሲጋራውን በአፉ እንደያዘ ሳይታሰብ አንድ ግዙፍና አስፈሪ ሻርክ ከባህሩ ውስጥ በኃይል ፎንቅቆ በመነሳት ዳንን በአፉ በጥብቅ ጨብጦ በቀጥታ ወደ ባህሩ ጥልቀት ቁልቁል ይዞት ሰመጠ። ያ ስግብግብና ክፉ ሰው መላውን ሕዝብ ሲበድል ቆይቶ በመጨረሻ የገዛ ፍርዱን በሻርኩ አፍ ውስጥ አገኘ። በማግስቱ ጠዋት የነጋው የፀሐይ ብርሃን ውቅያኖሱን አበራው። የቻይናውያን የዓሣ ማጥመጃ መርከብ በአካባቢው የተረፉትን ሰዎችን በሙሉ በተሳካ ሁኔታ ከባህሩ ላይ አውጥታ አተረፈቻቸው። ሳም ወደ ሊሊ ጠጋ ብሎ ውሃው የጻፍሽልኝን የምስጢር ደብዳቤ ወስዶብኛል፣ ስለዚህ ጨርሶ ላነበው አልቻልኩም አላት። ሊሊ ግን ፈገግ ብላ የደብዳቤውን ምስጢርና እውነተኛ ስሜቴን አንተ አስቀድመ በልብ ታውቀዋለህ አለችው። ሆኖም ግን የቡድናቸውን ጥብቅ ሕግጋት ጨርሳ መካድ አልቻለችም። ሳም ለጥቂት ሰከንዶች ካመነታ በኋላ ወደ ሊሊ ጠጋ ብሎ ግንባሯን በከፍተኛ ፍቅር ሳማት። ሊሊም በተመሳሳይ ስሜት ጉንጩን በሳምታ መለሰችለት። በሌላ በኩል ወጣቷ ኮራ መላው ቤተሰቧን በማጣቷ አሁንም በመርከቧ ጥግ ላይ ተቀምጣ በከፍተኛ ሁኔታ ታለቅስ ነበር። ልክ በዚህ ሰዓት በመርከቧ ላይ የነበሩት ሌሎች ሰዎች የስልካቸው የአውታረ መረብ መስመር መመለሱንና ስልካቸው መስራት መጀመሩን ሲናገሩ ሰማች። ኮራ ወዲያውኑ ወደ ረዳት አብራሪው ቤን ጠጋ ብላ የእሱን ስልክ ተዋሰችው። የእንጀራ እናቷ ጃያ በስልኳ ላይ አስተካክላው የነበረውን የክትትል መተግበሪያ በመክፈት የትንሹን ወንድሟን የፊንን የልደት ቀን እንደ ምስጢራዊ ቃል በመጠቀም የፊንን የክትትል መሳሪያ ያለበትን መገኛ ቦታ በትክክል አገኘችው። ኮራና ቤን የተመለከቱትን መገኛ ቦታ በአስቸኳይ ለመርከቧ ካፒቴን አሳዩት። ካፒቴኑም መርከቧን በፍጥነት በመዘወር ፊን ያለበትን ሶስተኛውን የአደጋ ጊዜ ጀልባ ፍለጋ መራ። መርከቧ ጀልባው ወዳለበት ቦታ በደረሰች ጊዜ መጀመሪያ ላይ ያገኟት ራሷን ስታ የነበረችውን የበረራ አስተናጋጇን ዞይን ብቻ ነበር።
ነገር ግን ዞዬ ቀስ ብላ በመነሳት በጀልባው ላይ የተሸፈኑትን የፕላስቲክ ጨርቆች ፈንከት ስታደርግ በውስጡ በሕይወት ተርፎ የነበረው ትንሹ ፊን ብቅ አለ። ሁለቱ እህትና ወንድማማቾች ኮራና ፊን በታምር በሕይወት በመገናኘታቸው በከፍተኛ የእንባ ማዕበል ውስጥ ሆነው እርስ በርስ በጥብቅ ተቃቀፉ። ኮራ ባለፈው ስህተቷ በታላቅ ጸጸት ወንድሟን ይቅርታ ጠየቀችው። ዞዬ ወደ ቤን ዞር ብላ ስለ አሮጊቷ ቤኪ ደህንነት በጠየቀችው ሰዓት ቤን አንገቱን ደፍቶ ቤኪ በአውሮፕላኑ ጭራ ክፍል ውስጥ በሰላም ሕይወቷ ማለፉን የሚገልጸውን መርዶ አረዳት። ከዚህ ሁሉ ታላቅ አደጋ በኋላ ረዳት አብራሪው ቤን ለብቻው ተቀምጦ በስልኩ ውስጥ ያሉትን የገዛ ልጁን አዳዲስ ፎቶግራፎች ይመለከት ጀመር። ልክ በዚህ ጊዜ አንድ ታላቅና ልብ የሚሰብር ምስጢር ወጣ። የቤን የገዛ ልጅ በከባድ የካንሰር በሽታ ታሞ በሞት አፋፍ ላይ የሚገኝ ሲሆን ቤን ወደ ቤት ለመመለስ ፈርቶ የነበረውም ይህንን ከባድ እውነት ለመጋፈጥ አቅም በማጣቱ ነበር። ቤን በልጁ ፎቶግራፍ ላይ ያየው ውስጡ በከፍተኛ ሁኔታ ተሰበረ። የስሜት መረጋጋት አጥቶም በከፍተኛ ድምፅ ስቅስቅ ብሎ አለቀሰ። ወዲያውኑ ወደ ገዛ ባለቤቱ ስልክ በመደወል አሁን ወደ ቤቴ እየተመለስኩ ነው ሲል በታላቅ እንባና ፍቅር አበሰራት።